አይ መግማት መግማማት አሉ እማማ ዝናሽ ናዲ። በጣም እኮ ነው የተጃጃልሽ ያለሽው። መንገድም ላይ እያንቀላፋሽ አይቼሻለሁ፣ መኪናም ላይ እያንቀላፋሽ አይቼሻለሁ። እናት ወይ ያማረብኝ መሰለሽ። በቃ ተጃጃልሽ አይደለም። መልክ ምን ይሰራል? እውነት መልክ ብቻውን ምን ይሰራል? ምንድነው ይባለው? የሆነ ተረት አለ፣ አፍንጫ ቢንቀዋለል ማድሬሽ ምናምን የሚባል ነገር አለና በጣም ተጃጃልሽ ምናምን። በነገራችን ላይ ናድዬ፣ እኔም አንቺም እህቴ ነሽ ቢሆንም ግን ማለት ነው በቃ መልክ ስላለሽ ብቻ ዛሬ እንግዲህ እስኪ ሄድ ልበልባቸው ዩቲዩበሮች ማለት ነው ጠፍቻለሁ አለው እና ምንም ቆንጆ ነኝ ብለሽ ብትይ ኢክሩዬ ምንም አደረሽባትም። ኢክሩ ማለት እኮ ጀግና ሴት በቃ ስርዓት ያላት ኢሳም ራሱ ከኢክሩ ጋር ነው የሚያምረው ማለት ነው። እና አንዳንዶች አላችሁ ደግሞ ኢክሩን አሮጊት ምናምን ምን አሮጊት የማትሉት አላችሁ እንዴ? እነ ፍቅርን ራሷን ትንሿ ልጅ እኮ አሮጊት የምትሉ አላችሁ ማለት እና በቃ ሴት ልጅ አንዴ እድሜዋ ከ25 ዓመት በላይ ከሆነ በቃ አሮጊት ነሽ ማለት ነው በእናንተ ሀሳብ ማለት እና ናዲዬ ማለት ነው አማረብኝ መስለሽ በጣም ተጃጃልሽ ምናምን ነገር አዑዙ ቢላ። እኔ ሴት ሲጃጃል በጣም ነው የሚያስጠላኝ በነገራችን ላይ ማለት እና መልክ ስላለሽ ብቻ ሜካፕ ብንቀባ ቪልተር ብናደርግ ምናምን እኮ እኛም ቆንጆዎች እኮ ነን ማለት ነው። አትልፊ። ጥሩ ስነ ምግባር እንጂ መልክ አይደለም አሁን ላይ የሚያስፈልገው ማለት ያንቺ መልክ ምን ነገጧት ቆንጆ ሆናችሁ አልሆናችሁ ነገጧት እኮ በቃ አፈር ነው የሚበላው ማለት ነው። ጥሩ ስነ ምግባር ብቻ ይኖራችሁ ማለት ነው። እሩታየም እንግዲህ ትላንትና 2 ዓመት በለፋችበት ገንዘብ 2 ዓመት ባለቀሰችበት ገንዘብ መኪና ገዝቶ አብሬሽ ሰርፕራይዘር ምነው እንኳን ቪዲዮውን በቤቷ ባደረከው ማለት ነው። ይሄ መኪና በእርግጥ ያልተገዛም ሊሆን ይችላል፣ ያው ለቪዲዮም ሊሆን ይችላል። ቢሆንም ቪዲዮውን በሷ ቤት ብታደርገው ራሱ የተሻለ እሷን ያኔ ለእሷ ክብር አለ ለእሷን ተወዳታለን ብለን እንኳን እናስብ ነበር ማለት እና ውሸት ነው። ውሸት ስለሆነ በቃ ላንተ ቪዲዮ መስሪያ ማለት ነው። ቪዲዮ መስሪያ ብቻ ነው እንጂ የእውነት መኪና ገዝተላት እሷ 2 ዓመት ያለቀሰችበት መኪና እኮ መግዛት ትችላለች። ግን ውሸት ነው። በቃ ለቪዲዮ ብቻ ለራስ ቪዲዮ ማለት ነው። እና ቪዲዮውን እንኳን በሩታ ቤት ብታደርገው ትንሽ ይሻል ነበር ማለት ነው። መኪናው እንኳን እውነት ቢሆን ግማሹ የበጎቹ ብር ነው እርግጠኛ ነኝ ማለት። አረ እንደውም ሙሉ ሳይሆን አይቀርም። የምር የሩታዬ በጎች አይደለም መኪና ጠያራ እንገዛ ማለት አየር ይሄ ያለ አይደለ አሁን በዚህ በሰማው የሚሄድ የሰማውን ጋሪ ማለት ነው። እሱን ራሱ እንገዛላታለን ይላሉ ማለት ይገዛሉ። ደደብ እኮ ናቸው። እንደነሱ ይላል እንደና ያው እውነትም ከሆነ ደስ ይላል። ግን ደግሞ እሷ 2 ዓመት ያለቀሰችበት ብር ነው። ሁለተኛም ደግሞ የበጎቹ ብር ነው ማለት ነው። ምንም የሚደነቅ ነገር የለውም ማለት ነው። ቢያንስ ቪዲዮውን በእሷ ቤት ብታደርገው ሀሪፍ ነበር ማለት ነው። ግን በራስ ቤት ነው ያረከው ለራስ ጥቅም ማለት ነው። እና ምንም አይነት ክብር የለህም። ምንም አይነት በቃ የሆነ ወይ እንደሚስት አታከብራትም። ባይዘው ግን እኔ ምን አገባኝ። እና ናዲዬ ማለት ነው እንደገና ብትፈጠሪ ኢክሩዬን አቶኝ ማለት ነው። የኔ እመቤት የሴትን እመቤት ረጋ ያለች ስርዓት ያላት። አሁን እንደውም ኢክሩና ኢሳም ራሱ በጣም ነበር ደስ የሚሉት በፊት ምናምን ነገር። አሁን እንደውም እሱ ራሱ ሌላ ሴት አይነካም ነበር። ሀጅ ነቢ የሆነ ሴት ምናምን ራሱ አይነካም ነበር፣ አያቅፍም ነበር። እና አሁን ግን አንቺ ጋር ምናምን የሆነ በቃ አንቺ በጣም ናዲ ባይዘወይ በመልክሽ እየተመካሽ የሆንሽ የረካሽ ሴት ነሽ ማለት ነው። እንደዚህ ነው የማያበ ነገራችን ላይ ይቅርታ አድርጉልኝና ናዲን እኔ የማያት በቃ የሆነች ርካሽ በቃ እዛም ልጥ እዛም ጥምጥም እዛም ገልቦ ሰጥ እና ኢክሩዬ ጋራ አንድ ልትሆኒ አትችይም። ኢክሩዬ እመቤት ነች፣ ጀግና ሴት ነች። እውነቴን ነው የምላችሁ። ሲቀጥል እንግዲህ ሶፊዬና ማን ነበሩ ፉፉዬ መተው ትላንትና ወዳ አልሰራሁም ነበር ቪዲዮ እና ልሞክር ምናምን ኧረ ፉፉዬ እንደዚህ አይነት ነገር እንኳ ግን ምንም ማድረግ አይቻልም። ሁሉም ዩቲዩበሮች በቃ በጣም እየተግማማችሁ ነው የምትሰሩት ስራ በቃ ያስጠላል። የሆነ ልሞክርሽ ለምን ልበልሽ ምናምን በተለይ ደግሞ ይሄ ነገር ማለት ነው ይገርማችኋል። እዚህ በጣም መተቃቀፍ ማለት ሚስቱ ያልሆነች ሴት ጋር ምናምን መተቃቀፍ ምናምን በሙስሊሙ ወንድ ወይም በሙስሊሟ ሴት ሳይው በጣም ነው የሚቀፈኝ እውነት ለመናገር። በሌላውም እኮ አይፈቀድም፣ ግን አብዛኞቹ ሌሎቹ ስለሚተቃቀፉ የሆነ ብዙም እንትን አለለው ማለት ነው። ግን ሙስሊም ሴት በቃ ባሏ ያልሆነ ሰው ስታቅፍ ወይም ደግሞ ሙስሊም ወንድ ሚስቱ ያልሆነች ሴት በቃ አለ አይደለ ወይ እህቱ አይደለች ወይ በቃ ሚስቱ አይደለች ዝም ብሎ ሲያቅፍ ምናምን የሆነ በቃ ይቀፈኛል። እንደዛ ነገር ማለት ነው። ሐራም ነው። በሌላም እምነት ሐራም ነው። ግን እንደ ልማድ ስናየው ሙስሊም ጋር በጣም ያኔ እንደ ልምድም ነውር ነው። በእምነትም በሁሉም ሃይማኖት
ሚስቱ ያላደለች ወይም ባሏ ያላደለ ወንድም ማቀፍ በማንኛውም ሃይማኖት ሐራም ነው። ግን እንደ ልምድ ከወሰኑ ደግሞ በሙስሊሞች በጣም በቃ ነውር ነው ማለት ነው። ሚስት ያልሆነ ሴት እንደዚህ መጠቃቀፍ ምናምን ግን ምን ሰርታችሁ ትበሉ ካልተቃቀፋችሁ ማለት ነው። እና ሌሎቹን እያደነቅን እነኞቹን ደግሞ መቃወም አንችልም። ከተቃወምን ሁሉንም ነው መቃወም ያለብን ማለት ነው። ባለፈው የሰራችሁት ልሞክርሽ ከማግባት ምናምን ያልከው ፉፉዬ አልተመቸኝም። ግን በቃ ይሄው ነው ስራችሁ፣ የኢትዮጵያ ዩቱበሮች ማለት ነው። ይሄው ነው ስራችሁ፣ ሙስሊሞቹም ክርስቲያኖቹም በቃ ስራችሁ ያኔ መግማማት ነው። ምንም ማድረግ አይቻልም። ኦ ማይ ጋድ ያን ያለ አይደለ አልጋው ምናምን ቢቀር እላለሁ ማለት ነው። እነ ፉፉዬ እና አብሬሽን አይታችሁ ገደል አትግቡ። አብሬሽ ደግሞ ባለፈው አብረን እንተኛ ምናምን እያለ ቪዲዮ ሰርቶ ነበር ማለት ነው። በነገራችን ላይ አበጋዝዬ መልስልሃለሁ ብዬ ነበረ። በቃ አስጠላኝና አልመለስኩም። ካሜራ ደብቀው ነው የውጮቹ ሲሰሩ አይተህ ከሆነ ካሜራ ደብቀው ነው እንደዚህ ሚስቶቻቸውን ማለት ሴቶቹን ምናምን ሚስት አይደለችም ሴቶቹ ምናምን እንደዚህ ፕራንክ ሲያደርጉ ምን ሲሉ ካሜራ ደብቀው ነው የማይታይ ካሜራ ደብቀው ነው እንጂ እንዳንተ ካሜራማን ደቅ ነው አይደል ገትረው አይደለም ማለት ነው። አንተ እኮ እንደዛ አብረንተኛ ምናምን ያለካት እኮ ካሜራማን ደቅ ነው እኮ ነው። ካሜራማን ደቅ ነው ጀዋልህን በማይክሮፍ እንደዚህ አድርገህ ይዘህ አብረን እንተኛ ምናምን ይሄ እኮ ለበጎቹ ማለት እና ሌላ ሀገር የውጮቹ ምናምን እንደዚህ አይነት ፕራንክ ሲሰሩ ካሜራውን ደብቀው አይታይም ማለት ነው። በቃ ሀታ ቢመካከሩ ራሱ አይታይም። ፕራንክ ይደረጋሉ ማለት። አንተ ግን በሄድክበት ካሜራማን አንጠልጥለህ ነው የምትሄደው። ክላስም ስትገባ ካሜራማን አንጠልጥለህ እና ሩታን አብረን እንተኛ ምናምን ያልከው ካሜራማን ገትለህ ነው። እንዴት ምን አይነት ፕራንክ ነው? በእናታቸው ምን አገባኝ በሚለው ማለት ነው እና እንደዛ ነው እላችኋለሁ። ሌላ ደግሞ ማን ነበረ? ቶፊቅ ደግሞ አስረገዝኩ ምናምን አረገዘች ምናምን እያሉ ይዘው መጥተዋል ማለት ነው። የሩታን ድራማ ልትደግሙት ነው። አለቀበት እኮ ማናት ደግሞ ይቺ ሄርሜላ ደግሞ እያለቀሰች መጣል። ለማን ነው? ሁሉም ነገር እኮ ውሸት ነው። ሄርሜላዬ ማለት ነው። ለማን ነው? ቶፊቅ ራሱ አረገዘች ምናምን ብትመጣ አላስ ሩታ አረገዝኩ ብላ ሰራችበት እኮ ተሰራበት ማለት ነው። እንደገና ደግሞ ሄርሜላ አፈቀርኩ ምናምን ሩታ እኮ አልቅሳ 2 ዓመት ሰራችበት። አፈቀርኩ ብላ መጀመሪያ መታ ምናምን ሰራችበት ማለት ቄስ አድርጉት ማለት ነው። የተሰራበት ደግማችሁ አትስሩ ማለት ነው። እንዴ ነው ወንድምሽን የምታፈቅረው አንቺ ደግሞ ማለት ነው። ሄርሜላ ተብዬዋ ማለት ነው። እህቱ ነሽ እያሉ አይደለም እንዴ? እና ባታለቅሱ በቃ እንደው ቄስ ብትሉ ምን አለበት? አንድ አይነት ለዛ እኮ ነው ቪዲዮ የምሰራው። ቤተሰቡ የኔ ወዳጆች ወዳችኋለሁ እና ቪዲዮ የማልሰራው አለሁ ደህና ነኝ፣ ስራ ቦታ ነኝ፣ በቃ ዘና ፈጣ። ግን ምንድነው አስጠላኝ። በቃ ሁሌ አንድ አይነት ስለሆነ በምን ልፈትፍት? ሀገሬ ስገባ በራሴ እሰራለሁ። ግን በቃ ሲያስጠላኝ ነው የተውኩት ማለት ነው። ፉፉዬና ሶፊዬ አልጋው ይቅርባችሁ የኔ ወዶች ማለት ነው። አያምርም በእናንተ በቃ አልጋው ይቅርባችሁ። ወይ ደግሞ ኒካህ አድርጉ። የምትፋቀሩ ከሆነ ኒካህ አድርጋችሁ የፈለጋችሁትን ብትፈልጉ ተቃቀፉ፣ ስትፈልጉ ተሳሳቡ፣ እንደፈለጋችሁ መሆን ትችላላችሁ ማለት ነው። ግን እናንተ ኒካህ ስለሌላችሁ በሙስሊም ሐራም ነው። ሚስቱ ያልሆነች ሴት እንደውም ወይም ባሏ ያልሆነ ሰው እንደዚህ መቀባ አልጋ ላይ ምናምን በጣም ነውር ነው። ሐራም በሁሉም ሃይማኖት ሐራም ነው። እንደ ሙስሊም ደግሞ በጣም ነውር ነው። በቃ በሙስሊም እንደዚህ አይነት ነገር ሚስቱ ያልሆነ ሴት ባሏ ያልሆነ ሴት እንደዚህ ነውር፣ ወላሂ በጣም ነውርም ነው። ሐራም ደግሞ በማንኛውም ሃይማኖት ሐራም ነው። ግን እንደ ልምድ ደግሞ በሙስሊሞች በጣም ሐራም ነው። ከሐራም ነገሮች ፈጣሪ ይጠብቀን ማለት ነው። አብሬሽን እያያችሁ ገደል አትግቡነት ነው የምላችሁ። አብሬሽ እንደሆነ አዱንያዊ ነው። እምነት የሚኖርም አይመስለኝም ባይዘወይ ማለት ነውና አያገባኝም። እምነት የግል ነው። አገር የጋራ ነው። ባይዘወይ እምነት የግል ነው ብዬ ነው የማምነው ማለት የፈለገውን ሰው የፈለገውን እምነት የመከተል መብት አለው። ግን በቃ አላደለ ፍቅር፣ መዋደድ፣ አለመናናቅ፣ አለመገፋፋት በቃ አላደለ ይችን ምድር ጥላናት እንሄዳለን ነገ ጧት ማለት ይህ እንደዚህ ነው ከሌ ሙስሊም ነው እንደ ከሌ ክርስቲያን ይህ ነገር በጣም ነው የሚያስጠላኝ ማለት ሰው በመሆኑ ብቻ ማክበር እንደዛ ነው እላችኋለሁኝ። ወዳችኋለሁ። ባይዘወይ ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዳም ቅመም ነኝ ከመዳም ኩሽና። ባይ ባይ። በሌላ ቪዲዮ እስከምንገናኝ ነው።